ና መገዛ ከሆነ ይሄንን ድንጋይ ግዛ። ምን ማገዛ ከሆነ በቃ ያዘው እንዴ ልታልፍ ነው። ከዚህ ወደዛ ልትሄድ ነው እንዴ? ሶኖት ባለቤቱ? አዎ ባለቤቱ እኔ ነኝ። ና ወደ እንዴት ነው? እንዴት ነው? እንዴት ነው እንግዲህ እንደምታዩ ይሄ ቦታው ብዙ ሰዎች ባለሀብቶች እየመጡ ይገዙታል። ያው እኔ ወርቅ ይወጣበታል ይችላል ቦታ ነው። ሶሪ ይወጣበታል። እውነቴን እኮ ነው። እና ዋጋውን ሰምተዋል አይደለ? ዋጋውን ሰምተዋል። ስንት ነው አሁን? በእርሻ መሬት ነው የምገዛው። በጣም ብዙ ኢንቨስት ማድረግ አለብኝ። እሺ ይላል እንዴ? እሺ ስንት ነው የምትገዛው? እሺ ስንት ነው የምትገዛው? 100,000 ብር ነው የምገዛው። ቀሽቀጭ 100,000 ብር 100,000 አይሆንም። 100,000 ብር እንዴት ይችላል? 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው። አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ። እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም። ከሸጥክ መሸጥ ከሆነ መሳደብ እኮ ነው። ታዲያ የምትገዛ ከሆነ ግዛ፣ ማገዛ ከሆነ ሄድከት አልገዛም። ወግት ረዝም በል ወደዛ ደግሞ ሰማኝ። አይ በቃ አያዋጣኝም ነው ያልኩት። ታዲያ ባያዋጣኝ ንብረት እኮ ነው ለለቃቅምህ ከፈልክ ምንድነው የምትለው አንተ ሰውዬ? አያዋጣም ይሄ ማለት በዚህ ዋጋ ይሸጥ። አያዋጣት ነው። እኔ ስንት ሀገር አቋርጬ ነው የመጣው። ታዲያ ሂዳ እዛው ምን አባከኝ እንትን አይ ቆይ እሺ ምን ቀስቀጭም አረ ሌባ ገብቷል ቤት። ቀስቀጭም አቤት ምንድነው? ሌባ ቤት ገብቷል። ሌባ ገብቷል። ምን ለማን ፈቅዶለት ገብቷል ቤት? ማን የፈቀደን? አለ ነው ወጣና አይደለም ቃያ ሌባ ነው። አዎ ታዲያ ዝም ትላለህ? እስካሁን አትነግረኝም? ምን የራሷም ልጭ ነው የመጣው። የት ነው? እዚህ ነው የገባው? አዎ ግቢ ገባ። እኔ ራሱ ውጭ ነው የገባሁት። አታያ እያስፈራራኝ እኮ ነው። ገብቷል አልገባም? ይገላል እኮ ብለዋል። ታዲያ የሆነ ነገር እናድርግ እንጂ ወጣ ቶ የወሰደውን ውሰድ። ምን ይደረጋል? እራድንን ወይ ሪኝ በብንውጣና ዝም አልክ እኮ እያደናገርከኝ እኮ ነው። አታደናግረኝ እንጂ እንዴት ነህ ወዳጄ? ትላንትና ባንክ ቡክ የከፈክልኝ መንገዱ ላይ ቁመን መታጠፊያው ላይ ቁመን የከፈክልኝ። አይ አይደለም ጥቁር ሱፍ የዘነጥኩት ከረባት ምናምን ለብሽ ያስከፈትከኝ። አዎ ምን መሰለህ ባንክ ቤት አይደለም የምትሰራው እኮ እንግዲህ የባንክ ቡክ ነው ብዬ ነው ያስከፈትከኝ። አዎ ምን መሰለህ የደወልኩብህ አሁን ምክንያቱ በሚስጥር ነው። ያው እኔ እናንተ ብቻ ነን የምናውቀው፣ ሌላ ሰው አያውቅም። አዎ የድሮ ብር አለኝ። የድሮ ብር 100 ብር አለኝ 2,000 ብር የሚሆን ያኔ መልሶ ወደ ባንክ መልሱ ሲባል ሳልመልሰው የሚፈጠረው አይታወቅም ብዬ ሳልመልሰው አስቀርቸው። አሁን አንተ ይሄንን የድሮውን ብር ሰጥቼህ አንተ ደግሞ ካንተ ላይ ከባንክ ቤቱ ላይ 2,000 ብር አንስተህ ብትሰጠኝ እኔ ይሄንን 2,000 ብሩን ብሰጥህ በሚስጥር ነው ግን ማንንም አያውቅም። አሁን ይሄን አይሆንም። እሺ አይ እሺ ካልሆነ ታዲያ እኔ የሚሆን ቡክ የከፈኩት ይሄንን ታረግልኛለህ ብዬ ነው ስልክህን የተቀበልኩ። እንደውም አልፈልግም ቡኩን። አሁን ታዲያ ይሄን ብር አሁን ምንድነው የማደርገው? 2,000 ብር የድሮውን ብር አልጥለው ወደ ይልኝ እዚህ ፎቶ መነሳት አይቻልም፣ ክልክል ነው። ምን ችግር አለ? እዚህ ፎቶ መነሳት ክልክል። ኦኬ ገንዘብ ፈልጋ ነው አይደል? ስንት ነው? ፎቶ መነሳት ክልክል ነው። አንተ ደህና ፎቶ አንሳው። ብር ፈልጋ እና ፎቶ አሪፍ ፎቶ ያንሳው። ሄድ ፎቶ እዚህ መነሳት አይቻልም። እስከት ጉፋፊ ዝም ብሎ ይቀልድብኛል። ማን ምጫጭ አራባቴ ምንድነው? ከዩኒቨርሲቲ ተመርቄ ወጣሁ አይደል? እንደሆነ ነገር አቋቁመኝ እንጂ ከዚህ በኋላ እየታገልኩ እኮ ነው የቻልኩትን እያደረኩ ነው። ምን ትታገል? ኧረ ቆይ ሚስቴ ደወለች። ሄሎ ወይኔ እኔ ፍቅር እንዴት ነሽ? ሰላም ነው? ድንገት እኮ አባቴ ጋውኛ አባቴ ላስታውቅሽ በእናትሽ። እንዴት ያለ ጥሩ ሰው መሰለሽ። እሺ ቆይ እሺ ላገናኝ። አባዬ ይኸው በቅርቡ አገባሻለሁ፣ ሀብታም ነው። ሄሎ እናት ምን እንትን ያስብልሃል? እንዴት ነሽ? ይኸውልሽ አሁን ይሄን ልጅ ከህይወቱ ውጭለት፣ ሁለተኛ እሱ ጋር እንዳታወሪ ነግሬሻለሁ። አባቴ በጣም ጥሩ ልጅ ነው። የሚያፈቅርሽ በእናትሽ በጣም ነው። ይሄን ልጅ ህይወቱን እንዳታበላሽ ከመስመር ውጭ። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ስለሆነ እሺ ቻው አልካታ። አልኳት።
ሄሎ ዘጋችሁ ሳትወሉ ሰው ቅርብ ላይ ነበር የምዘጋው። ዘግተው ነው ታዲያ እንትን ሊል ነው ልቀልብ ነው። ሁለት ሰው አምጥተህ ደግሞ ቤት እሷን አስገብተህ ወዴት እየሄድክ ነው? ተመለስ ሂድ፣ ወደዛ ተመለስ። እዚህ መግባት አትችልም። ተመለስ፣ ወደዛ ሂድ፣ ቀጥል። ተመለስ። አትመለስም እንዴ? እሱ እየሄደ ታዲያ አላየሁም። ታዲያ እንዴት እኔ ማን ከለከለ? አንተን ሲሪየስ መተይ ነው እንዴ? አንተ ቃና ውሰድኝ አስቀምጭልህ ልሄድ ነው። ትልቅ ሰው የማያከብር አንተ ይሄድ ነው። ምን ነው ያሽከጭም? አንተ ምንድን ነው ሰጥቼው ነው የሚመጣው? አረ ናማ ና ምንድን ነው ምንድን ነው ሴትና ወንድ ይውዝ ገብተውልሃል። ሴትና ወንድ ምን እያደረጉ እግር ኳስ እየተጫወቱ ያጋሽ ከዚህ ተንቆሮ አይ አልገባም። 200 ሺህ ብር አልገባም ነው የምልህ። አንተዬ ጋሽከጭ ነው ምን ጋሽከጭ ነው ፈልገን ነው የለም እኔ ላይ አልገባም። አሰማም እንደኔ አካውንት ላይ 300 ብር ብቻ ነው ያለው። 200 ኧረ እዚህ ጋር አሁን አታድርቀኝ። የሥራ ሰው ነኝ አቦ። 200 ሺህ ብር አንተ ላይ ተሳስቼ አካውንት አስገብቻለሁ ብር አለ። ገብቶ ሊሆን ይችላል። ጋሽከጭ ነው ተሳስተው እኔ አካውንት ላይ እኮ 300 ብር ነው ያለው። ሞባይል ባንኪንግ ትጠቀማለህ? ትጠቀማለህ? ግን ማየቱን አላቅበትም። ግን ዝም ብሎ እንትን ሲል ያ ዝም ብሎ እኮ ነው። አንተ እኔ አንተው ጋሽከጭ ነው ስልክህን ይዘኸው የለ? አይ ዝም ብሎ እኮ ነው። ይሄ ዝም ብሎ እያምታቱ ሊያጭበረብሩን እኮ ነው። ጋሽከጭ ነው ገብቷል እኮ ልክ ነው። ገብቷል 200 ሺህ ብር ገብቷል። 200 ሺህ ብር ገብቷል። 200 ሺህ ብር አዎ ገብቷል። ጋሽከጭ አስገብቶለታል። የኔ እኮ ነው የለኝም ከ300 ብር ውጪ ያልክ ጋሽከጭ ነው የኔ ነው ትላለህ እንዴ? የኔ ነው ማለት 200 ሺህ ብር ገብቷል። እዚህ ላይ ገብቷል። የኔ ነው እኮ ባለፈው ስራ ባለፈው አበላችን ገብቷል። አረ እንዴ ጋሽከጭ ነው አንተ ብለህ 200 ሺህ ብር እንዴት አበል ይኖራል? ከ300 ከ400 ብር ያልበለጠ አበል 200 ሺህ አበል ይላል እንዴ? መልስ ጋሽከጭ ነው። ምን ነው የምመልሰው? አሳዝነም እንዴ እኮ የባለፈው አበል ገብቶ ነው መሰል አላጣራና ነው እኮ ነው እንጂ ስብሰባ የተሰበሰበ ይችላል። ሰላም ነው ጋሺ? ሰላም ነው። እንዴት አለ? ሰላም ነው። የፓርኪንግ አንድ ሰዓት ተኩል ሆኗል። የፓርኪንግ ክፈሉ። ፓርኪንግ ነው። ፓርኪንግ ክፈሉ። አንድ ሰዓት ተኩል ሆኗል። ደግሞ መኪናው እንዴት እንዳማረባችሁ ታውቁ የለ እንካ አዲስ ጠጣ አድርገህ ዝም ብለህ ጠጣ። ህፃን አይደል አንተ? ገንዘብ ምን ያደርግልሃል? ገንዘብ ምን ያደርግልሃል? እዚህ ጋር እኮ ፀሐይ እየመታን እኮ አንድ ሰዓት ተኩል ቁጭ እየምጠብቀው አንተ መኪና ሲናገር 100 ብር ብዬሽ እኮ ነው። 100 ብር ብዬሽ እኮ ነው። 100 ብር የፓርኪንግ አወንቱ ይሄ እኮ እንከፍላለን እኮ ይሄ ማነው ሰው ሌላ ሰው የለም እንደሚቀበል አንተ 100 ብር አምኜ ብትጥለውስ እናቴ ደግሞ እሪ ብትል አየሁ። ለዚህ እኮ ነው እኔ አንተ ደግሞ ሰው ቦታ የለኝም አንተ መኪና የለኝ ከኋላ እንዳልመታማ ልውጣ እኔ መጣሁ እና ሰው እኮ አንተ እንደ ብትወርድ አዎ እሺ አምጣ እሺ እንከሽ ሄዳው ወጣ እሺ ስለራካል ዝም አልኩኝ። ለምን አልመታውም ነበር ባልፈጥ የቱ ጋር ነው? ና ጋሽከጭ ነው እያየሁ እኮ ነው። ና ቶሎ ና ወደ ላይ ና አንተ ለራስህ አንተ ደግሞ እንደው ሰላም ነው እዚህ ሆነህ ነው የምታስበላኝ ቁጥር እኔ ለደወልኩት ሰላም ነው። እንዴት ደህና ነህ? አዎ ፈልገን ነው በጣም ፈልገን ነው። አለን እኛ ምን እባክህ በሰላም አለን። የጋሽ ግርማ ልጅ እኮ ልታገባ ነው። እሺ እና ወጡን አንተ እንድትሰራ አንተ በሚለው አንተ ማን ይሰራል ወጥ? እኔ አይደለሁ ያለሁት ሰው እኔ አይደለሁ። አዎ ያ አስቀየመኝ እንጂ ያ ቶማስ የሚባል ነጭ ቶማስ ጋር ተጣልታችኋል አሉ። ምን ሆናችሁ ነው? በጣም ነው ያናደደኝ እኮ። ምንድነው የእሱ ልጅ ስታገባ ለሊቱን ወጡን ስሰራ አድሬ ጧት ስነሳ ጎላው ጠፋኝ። የሙስሊምና ክርስቲያኑ አይደለም የሙስሊሙ ጠፋኝ። ይሄ ይሁን የክርስቲያኑ ይሄ ጠፋኝ አልኩት። የሙስሊሙ በቃስ ብዬው ናማ የሙስሊሙ ይሄ ነው የክርስቲያኑ ይሄ ነው ማንኛው ነው አልኩት። እንደምትሰራው አንተ አይደለም እንዳለ ከዛ ጠፋኝ ይለዋል። መጥቶ በፖክስ እዚህ ላይ በዛ አንገቴ ምን ይባላል? ልክ ትክክል አይደለም የሚሰራው። እንዴት ይጠፋል? የሙስሊምና የክርስቲያን ጋር ስነሳ ከእንቅልፌ በባን ጠፋኝ። እኔ እዚህ ይሄ ነው አልኩት። ዝም ብዬ ክርስቲያኑ ነው እንጃ ብቻ ፈታነዋል። ወጥ ሰሪ ሌላ እንደውም አግኝተናል ብለዋል። እኔ ተውኩት በቃ። እኔ አንተም ብዬ ነበር ጭራሽ ታዲያ ብትተው ታዲያ አረረ ለኔ ብለህ መሰለኝ። እኔ ወሬውን ነው እንጂ አወራሁ እያጫወኩ ምራታ መሰለኝ። ጋሽ ሰላም ነው? ትከከኝ እንዴ? ኧረ ሰውዬ ተረጋጉ። እኩያ አይደለሁ እንደ ጋሽ ትለኛለህ እንዴ? የምን እኩያ ነው? መንገድ እኮ ልጠይቀውት እኮ ነው። ተረጋጉ። ቆይ ሰላም እንዴት ነው? ሰላም ነው? አለን አለን ይመስገን። ምን ፈልገህ ነው?
መንገድ ልጠይቁት ፈልጌ ነው ጋሼ። ታዲያ ለምን ነካኝ? ብነኩት ምን ችግር አለው? መንገድ ለመጠየቅ አንዴ እና ታዲያ መንገድ እዛው አትፈልግም? ለምን መጀመሪያ ያስከኝ ከመንት ተበብቼ ነበር። ጋሽቀጭኑ አይዞህ አብሽርካ ውሃ ጠጣበት። ይሄንን አልፈልግም። ልንገርክ በጥቁር ጠርሙስ ያለው ነው የሚቀዳው ነው ያልኩህ እንጂ እዚህ ማን ኮካ ማለት ነው። ኮካ ማን ይደግፋል? ጥቁር ጠርሙስ ያለው ነው የተቀዳ ጥቁር ነው ውስጡ ጋር ጠርሙስ። እዚህ ማን ይደግፋል? እኔ ተኛለሁ። ሄድ ዝም ብላ ገዝተህልኝ ና። ምንም አትሆን ነው ገና እሰራለታለሁ። ይሄንን ችግር የለውም። 30 ብር ብድር አለብህ። ገንዘብ ቢኖረኝ እኔ አልገዛውም። እንደ እኔ አንተን ላስገዛ ፈልጌ ነው እንጂ ያመመኝ አስመስዬ በስል እኮ ጅል ነህ። ሰላም ነው ጋሽቀጭኑ? ሰላም እንዴት ነህ? ሰላም ነው። ፈልገን ነበር ለአንድ ቃለ መጠይቅ እኮ ተግባብተናል። ምን ነው የተደናገረ ትመስላለህ? አይዞህ አንተ የሚጠየቀው ጥያቄ እስኪ ውስጥ የተጠየቀው ጥያቄ ልክ እኮ ናቸው እንዴ። ብሩ አሁን ምን እየተደረገ ነው? የወጣቱ ብር አሁን የት ነው የገባው? ለወጣቱ ሰብሳቢው እኮ ዋናው እኮ ነኝ። ዋናውን መጠየቅ ሲገባው እዛ ሄዶ ይጠየቃል። ምናምን ተሰው ይጠየቃል። እኔ አይደለሁ እንደ ዋናው አንተ ነህ ዋናው። ዋናው አንተ ነህ። ያው የጠየቅነው እኮ አንተ ነህ እኮ። ያኛው ለምን ተጠየቀ? እኔ ጋር መታችሁ አትነጋገሩ? አንድ ስለነበራችሁ ነው። ጋሽቀጭኑ ትርክርክ የተተረከረ አሁን ሌላ ነገር አትበል ጋሽቀጭኑ። አሁን የምትሰጠው ከሆነ የወጣቱን ብር ስጣ። አለበለዚያ እኛ ጋሽቀጭኑ አንፋታም። ብመታኝ እሺ ግደለኝ ልሙት። ጋሽቀጭኑ ምን እንደዚህ እያልክ ነው? እንደተቆስ ንካኝና ስሞች እዛው ታገኛለህ። ደግሞ ጋሽቀጭኑ ምን ሆነ ነው ደግሞ እስኪናቶ ነው የሰው ልክ አያውቅም። ምን ነው ዝናችሁ እናንተ? እኛ እዚህ ነው። ቤንዚል የሚሸጠው የት ነው? ቤንዚል አላፈልገው ጋሽቀጭኑ። ኧረ ተውማ ቆይ ችግር የለውም። ነገር መጀመሪያ እኔ ሰው ላይ አይደርስም። ቤንዚል አንተ መኪና የለ ሞተር የለ ምን ያደርግ ችግር የለውም። እኔ ሰው ላይ አይደርሳለሁ። አትደርስም እኮ ማንም ያውቃል። አዎ ይሄ የጎረቤታችን እኔ ጣገብ ቤት የገነባው ትልቅ ቤት ይሰራል። እሱ እኮ መውጫ መግቢያ ከለከለኝ እኮ። ምንድነው ወደ እኔ ቤት በሱ በር ነበር እንድትታከክ የምገባው። አሁን ወደ እኔ ቤት የምትገባ ከለከለኝ። እና ምን ታረግ ነው? የኔን ቤት ላቃጥላት እንጂ እንዴ! ያንተ ቤት እኮ ከመቃጠሉ በላይ የሱ ቤት ነው ጉዳት የሚደርስበት። እኔ የማቃጥለው የራሴን ቤት ነው አቃጥላለሁ። ጋሽቀጭኑ እሱ እኮ ነው ተጎጂ የሚሆነው እኮ የራሴን የማቃጥለው የራሴን አቃጥላለሁ። ጋሽቀጭኑ እኔ ሰው ላይ አይደርስም። አደርስም። አሁን ቤንዚል ያለበት ቦታ ሄጄ ገዝቼ ቤቴን አቃጥዬ ተወርላለሁ። የሱ ቤት እኮ ነው። ምን አገባኝ እኔ ስለሱ? ምንድን ናችሁ እናንተ? ምን አገባኝ? ለማንኛውም ቤንዚል በዚህ ጋር ተመለስ። በዚህ ጋር ደደ የሱ ቤት እኮ ምንም አይደለች። እሱን ለማቃጠል ፈልጎ ሰዓት እየገደልን ነው አሁን ያለነው። ማለት ጥያቄ ስትጠይቁ አጠር አድርጉት። በቃ ጥያቄ በበዛ ቁጥር መልስም እየበዛ ይሄዳል። እናንተ ስትጠይቁ እኔ መልሱን ሳበዛው፣ እናንተ ስትጠይቁ እኔ መልሱን ሳበዛው ፍንጭ ሐሳብ ሳንይዝ ነው የምንበታተነው። አንቺ እዛ ጋር ቀይ ጉፍታ የለበሽው ጥግ ጋር ነው እቺኛው አንቺ ፊት ለፊት ኧረ አንቺ ቀይ ጉፍታ የለበሽው ምን ቀይ ሳይሆን ቢጫ ነው። ቢጫ ነው የለበሰችው። ቢጫ ይላል። አረ ቢጫ የለበሽው ተነሽ። አየህ ከዚህ ሲያዩት መነጽር ስለብስ ታየኝ። አትታዩም እኮ ያው ለኛ ማለት እናንተ ናችሁ እንጂ የምታን እኛ ብዙ። ቀጥይ ወደ ጥያቄ። በቃ ቆይ ሌላ አንተ እዛ ባዶ ፌስታል ይዤ ነው እንዴ ነው አሁን እኔ እኮ ስራ በሰራ ሸነግማሪ። ኧረ ሻባው ዛሬ ባዶ እጄ እንዳልገባ ፈጣሪ ያሳክቶታል ነው። ኧረ ያ ሽማግሌ ማይበል አንተ ዛሬማ ባዶ እጄን እንዳልገባ በቃ ፈጣሪ ብለ እኔ ነሽ ረጉር መሰራ። እንደው የሚገርም እኮ ነው። የስልኬን ሽፋን እኮ ነው የወሰደው። ስልኬን ሊወስድ እኮ ነበር። ይሄ ምንድነው? አንተ ሌባ አንተን እኮ ነው ፍራንክ ላረግህ እኮ ነው። ጋሽ አዲስ ተጀምሮ የለ ታዲያ ይሄንን ልትወስደኝ አይደለም። ለምሳሌ አሁን እንደዚህ አሁንም ፍራንክ ሊያረገኝ ነው። ምንድነው ይሄ ልጅ? ሪያሽ በቃ አሁን እኮ ባልበላ ቀብ የከተማ ልጅ ነው ሸፈንፈን አቦቶ ለሚያመጣ ይሆን ያምጣ። ምን እንደዚህ አይነት ቀደ ወስደው እንደ ስልኬ። ሰላም ነው አባት? ሰላም ነው። እዚህ አካባቢ ነዋሪ ነህ እንዴ? አዎ እኔ እዚህ ነኝ። እዚህ አካባቢ ነዋሪ። አዎ አንዳንድ ሰዎችን እየረዳን ነበረ። ከኤንጂኦ ነው እኛ የመጣ ነው። ኦኬ ከኤንጂኦ ነው። ከኤንጂኦ እኩል ባላል የዚህ ሰፈሩ ኃላፊ
ያማ ፖለቲካ ታግዘናለህ ብዙ ትረዳናለህ። ምንም ፈልጋችሁ ነው እንትን አካላቸው በአካል ደካሞችን አይናቸው ስውራኖች ምናምን እያገዝን እየረዳን ከኤንጂኦ ነው እኛ የመጣው። ከኤንጂኦ ነው እና አሁን በአንዳንድ ቁሳቁሶችም በልብስ በገንዘብ የሚያማቸው ነው በገንዘብም እየረዳን ነው። እና አይና የሆነ ሴትዮ አለች የታመመኝ ልጠቁማት ጠቁመን እንዴ ምን እያደረጉ ነው ገቡኩ እዚህ አይኔ እኮ ብዙም አያይም እኔ ወዲ አይሁን ሰላም ፋዘር ጋር ላስተዋውቅሽ ያጠፋ ፋዘር አውራት ተወግዳ ጓደኛዬ አይደለም በቪዲዮ ነው ፊት ለፊት እንደዚህ እያየሁ ሰላም ነው አፍንጫዋ ትልቅ ነው ብቻ ወደ ስልኩ ስለተጠጋች ነው ያው እኔ እኮ ራቀርኩላት ራቀርኩ አልኩላት አይሷ ስለተጠጋች ነው አብንካ ወደዛ ይዘህ ሂድ ምንድን ነው የምታሳይኝ ወዲ አይ ሰንት ነው ባራሻል አፈር ብላ ደግሞ አፍንጫዋ ትልቅ ይዞ መጣች እንደዚህ ላይ የሚያክል አይደለም እኮ ቤት አላት ኧረ ቤት ማለት ወበስ እንግዲህ አንተ ቤት ትሰራለህ እንዳንተ ጉዝፍ አጣጣ አንተ ተረክረክ ቤት አላት አቦ ግን ወደዛ ሄደ አትበደል ስታስጠላ ሰዎቹ አባት ለልጆቻቸው ቤት ይሰሩ አይደል ቤት አሰራም እንዳንተ ለራስ አንተ አሰራልኝም እንደ ከዛ ወጣም እንደ መጀመሪያ ልጆቹ እኮ እዛ በየሄዱ እኮ እየላኩ እኮ ነው የሚሰሩት አጣጣ ቤት አላት ይለኛል እንዴ ታዲያ ቤቱ ለኔ መሰለህ ለአንተ ነው እንጂ ካል አስጠልተኛ ወደዛ ተነስ ስታስጠላ ጅምር የተጀመረ አንተ ምን ቤት አላት ታዲያ ለኔ መሰለው ቤቱ ለሱ ወይ ኩለድረፍ